በ2017 በጀት ዓመት እስከ መጋቢት 35 ቢሊዮን ብር የሚጠጋ ካፒታል ያስመዘገቡ ባለሀብቶች ወደ ኢንቨስትመንት ዘርፉ መሳብ መቻሉን የባህር ዳር ከተማ አስተዳደር ኢንዱስትሪና ኢንቨስትመንት መምሪያ አስታወቀ። በበጀት ዓመቱ 33 ፋብሪካዎች ማምረት መጀመራቸውን መምሪያውን ገልጿል። ማማነሽ ገኔ ተጨማሪውን ትነግረናለች። የባህር ዳር ከተማ አስተዳደር በ2017 በጀት ዓመት ባለሀብቶችን ወደ ኢንቨስትመንት ዘርፉ ለመሳብ በከተማ አስተዳደሩ ያለውን አቅም የመለየት ባለሀብቶችን የማወያየትና ሌሎቹን ተግባራት በቅንጅት መስራቱን የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ገልጿል። በበጀት ዓመቱ 224 ባለሀብቶችን ወደ ዘርፉ ለመሳብ ታቅዶ እስከ መጋቢት 30 የእቅዱን 78 ከመቶ መፈጸም እንደተቻለም በምክትል ከንቲባ ማዕረግ የባህር ዳር ከተማ አስተዳደር የኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ብርሃን ንጉሴ ያስረዳሉ። 224 የኢንቨስትመንት ፈቃድ እንሰጣለን ብለን በአዲሱ በጀት ዓመት ይዘን ወደ 177 የሚደርስ የኢንቨስትመንት ፈቃድ የሰጠንበት ሁኔታ ነው ያለው። የእቅዳችንን 78 ከመቶ ያሳካንበት ሁኔታ ነው ያለው ማለት ነው። እነዚህ ባለሀብቶች ያስመዘገቡት ካፒታል ወደ 5 ቢሊዮን ብር የሚጠጋ ካፒታል አስመዝግበዋል። ወደ 16524 በአጠቃላይ በቋሚና በጊዜያዊ የስራ እድል ይፈጥራሉ ተብሎ ይታሰባል ማለት ነው። ወደ ኢንቨስትመንት ዘርፉ የገቡ ባለሀብቶችን የብድር አቅርቦት በማመቻቸትና ሌሎችንም የድጋፍና ክትትል ስራዎች እየተሰሩ ነው ብለዋል መምሪያ ኃላፊዋ። በዚህ በጀት ዓመት 36 ኢንዱስትሪዎች የብድር ስርጭት እንዲኖራቸው ለማድረግ ጥረት ተደርጓል። አብዛኞቹ በ2016 ባንኮች ላይ የተጀመረ እንቅስቃሴ ነበረ። ይህንንም በኢትዮጵያ ታምርትና በሌሎች የግንኙነት አግባቦች በመነጋገር 36 ባለሀብቶች የብድር አገልግሎት እንዲያገኙ ተደርጓል። 10 ቢሊዮን ብር ነው በነገራችን ላይ የተገኘው ብድር ማለት ነው። ይሄም ኢንቨስትመንታቸው እንዲነቃቃ፣ ስራቸው እንዲሰፋ፣ በሙሉ አቅማቸው ማምረት እንዲጀምሩ ስለሚያደርግ በዚህ ዓመትም 10 ቢሊዮን ብር ብድር እንዲሰራጭላቸው የተደረገበት ሁኔታ ነው ያለው ማለት ነው። ግንባታቸውን የጨረሱ ባለሀብቶች ወደ ማምረት ሂደት እንዲገቡ በተሰሩ ተግባራትም በበጀት ዓመቱ 33 ፋብሪካዎች ስራ መጀመራቸውንም ነው የከተማ አስተዳደሩ ኢንዱስትሪና ኢንቨስትመንት መምሪያ ኃላፊ ብርሃን ንጉሴ የገለጹት። በዚህ በጀት ዓመት 20 ማኑፋክቸሪንግ ዘርፍ 10 በግብርና 3 በ10 በአገልግሎትና 3 በግብርናው ዘርፍ በአጠቃላይ 33 የኢንቨስትመንት ዘርፎች ወደ ስራ እንዲገቡ ማድረግ ችለናል ማለት ነው። በዚህ በጀት ዓመት እንግዲህ ያለው ነባራዊ ሁኔታ ይታወቃል። ይሄ ሳይበግራቸው በርካታ ባለድርሻ አካላት ኢንቨስትመንት እጅግ በጣም መቆም የሌለበት የሰዎች የዕለት ተዕለት የኑሮ እንቅስቃሴና የእንጀራ ጉዳይ ከዚህም ባለፈ የሀገር ጉዳይ ስለሆነ 33 የሚሆኑ ኢንቨስትመንቶች ወደ ስራ ማስገባት ተችሏል። ከዚህ ውስጥ 20ዎቹ ግን በማኑፋክቸሪንግ ዘርፍ ውስጥ ያሉ ናቸው ማለት ነው። በቀጣይ ቀሪ ወራትም ስራ ያልጀመሩ ባለሀብቶች ወደ ማምረት እንዲገቡ የድጋፍና የክትትል ስራዎች ተጠናክረው ይቀጥላሉ ብለዋል።